ሰላም ጤና ይስጥልኝ። በዚህ ጥያቄያችን ምን አለ? ዶክተር የብልት መጠን ድንግልና ለመውሰድ ማተር ያደርጋል እንደ የሚል ጠየቀ። በዚህ ቪዲዮ ስለ ወንድ ልጅ ብልት የማታውቋቸውን 9 እውነታዎች እነግራችኋለሁ። በተለይ የመጨረሻው በጣም ብዙ ወንዶች ማየት ያለባችሁና ወሳኝ ነገር ነው። እስከ መጨረሻው ተከታተሉ። የመጀመሪያው ምንድነው? ብልት መቆም የሚጀምረው ለአቅመ አዳም ስንደርስ ይመስለዋል ብዙ ሰው። ነገር ግን ብልት በእናት ሆድ ውስጥ እያለ ጽንስ እያለ ራሱ ሊቆም ይችላል። ያንን ፌታል ኢሬክሽን እንለዋለን። ጽንሱ በተለይ በተኛበት ጊዜ ራፒድ አይ ሙቭመንት ስሊፕ የሚባል የእንቅልፍ ፌዝ አለ። በዛ ሰዓት ሊቆም ይችላል። ያም በአልትራሳውንድ አንዳንድ ጊዜ ይታያል ማለት ነው። ስለዚህ መቆም የሚጀምረው ገና ጽንስ ውስጥ እያለ ነው ማለት ነው። ሁለተኛው ደግሞ በጣም በብዛት ሲታመንበት የነበረ ዲባንክድ የሆነ ሚት ወይም ደግሞ እውነት ያልሆነ በሰፊው ሲታመንበት ለረጅም ጊዜ የቆየው የጫማ መጠንና ወይም የእግር መጠንና የብልት መጠን ኮሪሌት ያደርጋል ወይም ይያያዛል ብሎ ብዙ ሰው ያምን ነበር። ይህም በ2002 በተጠና በብሪቲሽ ጆርናል ኦፍ ዩሮሎጂ ምንም አይነት የእግር ልክና የብልት መጠን እንደማይገናኝ በጥናት ዲስፕሩቭ ተደርጓል ወይም ተረጋግጧል ማለት ነው። በሶስተኛ የምነግራችሁ ደግሞ ሞርኒንግ ውድ ወይም ኖክቹርናል ቱመሰንስ የምንለው ማታ ማታ ወንዶች ጤናማ ከሆኑ ብልታቸው ሌሊት ላይ ከ3 እስከ 5 ጊዜ ይቆማል ወይም ኢሬክት ያደርጋል ማለት ነው። ይሄ የጤናማ ኖርማል ሲሆን ነው ማለት ነው። አንዳንድ ጊዜ ይሄ ከሌለ የስንፈተ ወሲብ ምልክት ሊሆን ይችላል። በተለይ በኖርማል ጊዜ አንቆም የሚላቸው ማታ ማታ ደግሞ የሚቆም 3 እስከ 4 እስከ 5 ጊዜ ድረስ የሚቆም ከሆነ ምክንያታቸው ሳይኮሎጂካል ሊሆን ይችላል። ወይም ደግሞ ኦርጋኒክ የሆነ የውስጥ ችግር ሳይኖርባቸው ሳይኮሎጂካል ችግር ሲኖርባቸው እንደዛ ሊከሰት ይችላል። ለማንኛውም በየሌሊቱ ከ3 እስከ 5 ጊዜ ኖርማል ብልት ይቆማል ማለት ነው። ከዛ ውጪ በአራተኛ ምነግራችሁ ደግሞ አንዳንድ ጊዜ በጥይት ተመተው ወይም ደግሞ መርዝ ጠጥተው ወይም ደግሞ ራሳቸውን አንቀው የሰቀሉ ወንዶች ላይ ብልት ከሞቱ በኋላም ሊቆም ይችላል። ይሄ የተለያዩ ቲዎሪዎች ተቀምጧል። ግን ይሄ ዴዝ ኢሬክሽን የምንለው ወይም አንጀላስት የሚባል አለ። እንደዛም ሊያደርግ ይችላል፣ ሊቆም ይችላል ሰውየው ከሞተም በኋላ ማለት ነው። አምስተኛው ፋክት ብዙ ጥንቃቄ ትምህርት የምትወስዱበት ነው። ብልት ሊሰበር ይችላል። ቀጥ ብሎ የቆመ ብልት በተለይ ሴቷ ከላይ ሆና ቪገረስ የሆነ ኢንተርኮርስ የሚያደርጉ ከሆነ ወይም ደግሞ ኃይል የበዛበት ግንኙነት የሚያደርጉ ከሆነና እሷ ከላይ ከሆነች ብልት እንደ አጥንት ሊሰበር ይችላል። ያው እንደሚታወቀው በውስጡ አጥንት ባይኖርም ውስጥ ግን ኮርፖራ ካቨርኖሳ የሚባል ይሰበራል። ይሄ በተሰበረበት ጊዜ ከፍተኛ የሆነ ህመም፣ መሃሉ ላይ ማበጥ፣ እንደዚሁ ደግሞ ብልቱ መተኛት ሊያመጥ ይችላል። እንደዚህ በሚሆንበት ጊዜ በጣም በአጣዳፊ ወደ ሐኪም ቤት መሄድ ያስፈልጋል። ማፈር ምንም አያስፈልግም። በጊዜ ከታከመ ስለሚድን ማለት ነው። ካልሆነ ስንፈተ ወሲቡ ቋሚ ይሆንበታል፣ ችግር ይፈጥራል ማለት ነው። አንዳንድ ጊዜ ኢሬክት ካረገም ከአልጋ ሲወድቁ አንዳንድ ወንዶች ሪፖርቶች አሉ የተሰበረባቸው ማለት ነው። ስለዚህ ብልት ሊሰበር ይችላል። ከተሰበረ በጣም አጣዳፊ ሰርጂካል ኢመርጀንሲ የሚባል ነው። በፍጥነት መታከም ያለበት ነገር ነው ማለት ነው። ከዛ ውጪ ሰባተኛ ምነግራችሁ ደግሞ ብዙ ወንዶች አክቹዋሊ 1/3 ወንዶች ፕሪማቹር ኢጃኩሌሽን ወይም ደግሞ ቶሎ መጨረስ ያስቸግራቸዋል። ይሄ የሆነው የአብዛኛውን ኢጃኩሌሽን ወይም ደግሞ የዘር ፈሳሽ መልቀቅን የሚቆጣጠረው ስፓይናል ኮርዳችን ነው። ስፓይናል ኮርድ ደግሞ በእኛ ቁጥጥር አይደለም፣ በአእምሮ የሚሆን ነገር ቁጥጥር አለው። ነገር ግን ኢጃኩሌሽን በአብዛኛው በስፓይናል ኮርድ ስለሆነ ነው። ነገር ግን የተወሰነ የአእምሮ ተጽዕኖ አለበት። ለዛም ነው ዲስትራክሽን ቴክኒክ ወይም ደግሞ ራስን ወደ ሌላ ነገር ማዘናጋት የተወሰነ ሊያቆይ የሚችለው ለዛ ነው። የተወሰነ አለው ከላይ፣ በአብዛኛው ግን ከስፓይናል ኮርድ ወይም ህብለብት ሰረሰር ጋር የተገናኘ ስለሆነ ከቁጥጥር ውጪ ቶሎ ሊጨርሱ ይችላሉ ማለት ነው። ከዛ ውጪ ፔናይል ኢሬክሽኖች
ወይም ደግሞ አንድ ብልት ሲቆም ብዙ ሰው ወደ ላይ ቀጣይ ሊል ይችላል፣ ወይም ደግሞ ወደ መሀል ቀጣይ ሊል ይችላል። ይሄ ሁሉ የተለያየ ሊሆን ይችላል። ኖርማል ሆኖ አንዳንዱ እንደዚህ ሊል ይችላል፣ ወደ ታች ትንሽ ሊል ይችላል፣ ኖርማል ነው። ቀጥ ሊል ይችላል፣ ስትሬት ሊሆን ይችላል፣ ኖርማል ነው። ወደ ላይም ሊል ይችላል። ወደ ጎንና ጎንም 30 ዲግሪ ኖርማል ነው ማለት ነው። ስለዚህ አንዳንድ ወንዶች ይጨናነቃሉ ወደ ታች ትንሽ ብለዋል ብለው ማለት ነው። አንዳንዶቹ ደግሞ ወደ ጎንም ትንሽ ካለ ይጨናነቃሉ። የተወሰነ ቫሪዬሽን፣ ይሄ ሁሉ ኖርማል ነው። በየትኛውም አቅጣጫ ሊሆን ይችላል። ወደ ላይ ሊል ይችላል፣ ወደ ጎን ሊል ይችላል፣ ወደዚህ ሊል ይችላል። በተለይ ግን ወደ ጎን ሲሆን 30 ዲግሪ መብለጥ የለበትም እንጂ እስከዛ ድረስ ኖርማል ነው ማለት። ከዛ ከበለጠ ግን ብትታዩት መልካም ነው ማለት ነው። ከዛ ውጪ ብልት ሲቆምና ሲተኛ ኮርሌት አያደርግም። ወይም ደግሞ ለአንድ ሰው ሎከር ሩም ላይ ወይም ልብስ ሲቀይር፣ ሻወር ቤት፣ ብዙ ቦታ ራቁቱ አይታችሁት ተለቅ ያለ ብልት ብታዩ ሲቆም በጣም ትልቅ ነው ብላችሁ ደግሞ እንዳደመድሙ። ምክንያቱም አንዳንድ ሰዎች ዳርኮል ሾወርስ ማሳየት የበተኛበት ትልቅ ይሆናል፣ ሲቆም ይቀንሳል። አንዳንድ ሰው ደግሞ በተኛበት ትንሽ ይሆንና ሲቆም ይተልቃል። ስለዚህ እነዚህ ምን ይባላሉ? ግሮወርስ ኤንድ ሾወርስ ይባላሉ። ሾወርስ በተኛበት ትልቅ ይሆናል፣ ሲቆም ያ አነስ ሊል ይችላል። ሁሉም ይሆናል ማለት አይደለም። ግሮወርስ የሚባሉት ደግሞ ሲተኛ በጣም ትንሽ ነው፣ ሲቆም ግን ተለቅ ይላል ማለት ነው። ስለዚህ አንድ ሰው ዝም ብላችሁ ስላያችሁት ትልቅ ይኖራል የሚለውን ድምዳሜ አያስፈልግም ማለት ነው። ስለዚህ ይሄ 8ኛው ነው። 9ኛው ግን የጠያቂያችን ነው። የብልት መጠን ድንግልናን ለመውሰድ ማተር ያደርጋል ወይ የሚለው አያደርግም። ምክንያቱም ቨርጂኒቲ ድንግልና ወይም ሃይመን የምንለው ከኢንተርኮርስ ወይም ከቫጃይና መግቢያ በ1 ወይም በ2 ሴንቲሜትር ርቀት ነው ያለው። በጣም ትንሽ የተባለ ብልት ራሱ ማይክሮፒነስ የሚባል ብልት 7 ሴንቲሜትር ይተልቃል። ስለዚህ ድንግልና ለመውሰድ የብልት መጠን ማተር አያደርገውም። ማንኛውም ስሞል ትንሽ የተባለ ብልት ድንግልና ሊወስድ ይችላል። ለዛሬ ይሄን ይመስላል። ለብዙ ሰዎች ይጠቅማል ብዬ ስላሰብኩ ሼር ብታረጉላቸው ጥሩ ነው።